ሰላም ሰላም ቤተሰብ እንዴት ናችሁ? ማናችሁ ወይ ሰላማችሁ ባላችሁበት ብዝት ይበልልኝ። ብዙዎቻችሁ የኦንላይን ባንክ አከፋፈቱ እንዴት ነው? እንዴት አድርገን ነው ኦንላይን ባንክን ከጅምር ከፍተን እስከ መጨረሻው ድረስ እንዴት ነው ማወቅ የምንችለው? እንዴትስ ነው ብር መላክ የምንችለው? አፕሊኬሽኑ በስልካችን ብቻ እንዴት ነው ከፍተን መላክ የምንችለው መጠቀም የምንችለው ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። እኔ ደግሞ ዛሬ የኦንላይን ባንክን ከጅምር እስከ መጨረሻው ድረስ ከተከታተላችሁኝ ሙሉ አከፋፈቱን የምታውቁ ይሆናል። ቲክቶክ ላይ ስለ አራጅህ ባንክ ስለ የተኛውም ነገር ሳውዲ ላይ ለሚቸግራችሁ እያንዳንዱ ነገር ቪዲዮ እየሰራው እናንተ እንድትማሩ እናንተ ማንንም ሳትጠይቁ እንድታውቁ በሚል ብዙ እየለፋውና እየጣርኩ ነው። እናንተም ደግሞ ይህን ጥረቴን አይታችሁ እኔን ሰብስክራይብ በማድረግ ቤተሰብ በመሆን ለራሳችሁ የሚጠቅማችሁ ነገር ስለምሰራ ዩቲዩብን ሰብስክራይብ ብታደርጉኝ 500 ብታስገቡኝ ከአንድ ሳምንት ወደ 2 ሳምንት ሊሆነኝ ነው ከከፈትኩት ወደ 400 አካባቢ እየተጠጋው ነው። ፈጣሪ ይመስገን በጣም ደስ ብሎኛል። ይህም በእናንተ ብርታት ነው። ጅማሮዬ በጣም ደስ በሚል መንገድ ነው የጀመርኩት። በጣም ደስ ብሎኛል። እናንተም ደግሞ ከዚህ በላይ ለእናንተም ቀን በቀን ቪዲዮ እንድሰራላችሁ ሰብስክራይብ ሼር እያደረጋችሁ አካውንቴን አሳድጉልኝ እላችኋለሁ። አሁን በቀጥታ ወደ ኦንላይን ባንክ አከፋፈት መወስዳችሁ ይሆናል። ኦንላይን ባንክ አፕሊኬሽኑን በመጀመሪያ ታወርዱታላችሁ። ኦንላይን ባንክ የሚሰራው እንደሌሎቹም ነፋዛ ይፈልጋል። ነፋዛ አፕሊኬሽን ይፈልጋል። ስልክ ቁጥር ይፈልጋል። በስልክ ቁጥራችሁ ደግሞ የወጣ ኢቃማ ያስፈልጋችኋል። እነዚህ ሶስት ነገራቶች ካላችሁ በቀላሉ ማንንም ሳትጠይቁ መክፈት ትችላላችሁ። እሺ አሁን በቀጥታ የምትከፍቱት ኦንላይን ባንክ አፕሊኬሽኑን ነው። በዚህ መልኩ ይከፍትላችኋል። አፕሊኬሽኑን አውርዳችሁት አፕሊኬሽኑን ደግሞ ስታወርዱ ጥቁር ምልክት ያለባቷን ነው እንጂ አረንጓዴ ምልክት ያለባቷን እንዳታወርዱ። ብዙዎቻችሁ ተሳሳታላችሁ ስታወርዱ። እሺ አፕሊኬሽኑ በዚህ መልኩ ከፍቶልኛል። ብዙዎቻችሁ ደግሞ የምትሳሳቱት እዚህ ጋር ዩዘር ኔም አለ፣ ፓስወርድ አለ። ብዙዎቻችሁ የምትነኩት እነሱን ነው። ይሄን መንካት የለባችሁም። ከዚህ በፊት ከፍተው ፓስወርዳቸው ለረሱ ነው እንጂ እዚህ ጋር መጠቀም ያለባችሁ አዲስ ከሆናችሁ እዚህ ጋር መንካት የለባችሁ። መንካት ያለባችሁ ይኸው እዚህ ጋር ምልክት ያረኩበቱ ኦፕን አካውንት የሚለውን ነው መጀመሪያ ነክታችሁ የምትገቡት። እሱን ነክቼ እገባለሁ። ከዛ በኋላ ኦፕን ኒው አካውንት የሚል አለ ከስር ማለት ነው። ሬጂስተር ቱ የሚለው ሳይሆን ኦፕን ኒው አካውንት የሚለውን አንድ ጠቅ አደርጋለሁ። አያችሁ? ከዛ በኋላ እዚህ ጋር በአዲስ መልክ ኢቃማ ስልክ ቁጥር እያንዳንዱ እዚህ ጋር ነው የሚጠይቀኝ። እያንዳንዱ በአዲስ መልክ። ብዙዎቻችሁ ደግሞ መጀመሪያ ላይ ፓስወርድ እና ዩዘር ኔም በሚለው ቦታ ትገቡና እሱ ጋር መሳሳት ትጀምራላችሁ። እስከ መጨረሻው ደግሞ አይወስዳችሁም። አሁን ለኔ እዚህ ጋር ምናምን ትሉኛል ናሽናል አይዲህን ሙላ ብሎኛል፣ ስልክ ቁጥሬን አስገባ ብሎኛል። እዚህ ጋር የራሴን ኢቃማ አስገባለሁ ማለት ነው። ከዛ በኋላ ስልክ ቁጥር ጠይቆኛል። ስልክ ቁጥር አስገባለሁ። ከዛ በኋላ እቺ ከስር አራት ምልክት ያለችው እቺኛዋን እንደዚህ ራይት ታረጓታላችሁ። እሷን ካልሞላችሁት አያስገባችሁ ወደ ውስጥ። ከዛ በኋላ ከስር ኮንቲኒዩ ቱ ቬሪፊኬሽን የሚለው ቦታ ይወስዳችኋል። ወደ ስልክ ቁጥራችሁ ሜሴጅ ይልካል። በስልካችሁ በኢቃማችሁ ስልኩ የወጣ ሲም ካርድ ያስፈልጋል እምላችሁ ለዚህ ነው። ለምን ሜሴጅ ሲልክ ወደ እናንተ ሲሆን ወደዛ ሰው ነው የሚልከው፣ ወደ ሌላ ሰው ደግሞ ካላከለ እናንተ ፕሮሰስ አያስጀምራችሁም፣ አያስገባችሁም። እንደዚህ አይነት ነገሮች ለማድረግ የግድ በራሳችሁ ኢቃማና የወጣ ሲም ካርድ ያስፈልጋችኋል። አሁን ይሄ ወደ ስልኬ ሜሴጅ ልኮ ራሱ አስገብቶታል። ይሄው ራሱ አስገብቶታል። ከዛ በኋላ አሁን እዚህ ጋር የሚያደርገው ምንድነው? ይሄው ወደ ነፋዛ ደግሞ እዚህ ጋር ነው የሚያስፈልጋችሁ። ነፋዛ አፕ ላይ እዚህ ጋር 41 ቁጥር ሰጥቶኛል። እዩ ያስቡ። እዚህ ጋር ተረጋግቼ የምነግራችሁ ቀስቤ የምነግራችሁ ለእናንተ እንዲገባችሁ ብዬ ነው። እዚህ ጋር 41 ቁጥር ስለሰጠኝ እቺን 41 ቁጥር እዚህ የት ነው የሚሄደው? ወደ ነፋዛ አፕሊኬሽን ከላይ ሜሴጅ ልኮልኛል። እገባለሁ ወደ ነፋዛ። በነገራችን ላይ ቪዲዮ ካሜራ ስቀርጽ እንትኑን ያጠፋብኛል። መልሼ ነው ማስጀምርላችሁ። ከዛ እዚህ ጋር አክሰፕት ነው የምለው እዚህ ጋር አያችሁ። ከዛ እዚህ ጋር ምን ለዋለሁ? ፕሮክድ ለዋለሁ። እዚህ ጋር እዩ 41 ቁጥር 71 ቁጥር 51 ቁጥር አለ። እዛ ጋር ምን ነበር ሰጠኝ? 41 ቁጥር። እሷን 41 ቁጥር እንጫናን ነው። ከዛ በኋላ የነፋዛ አፕሊኬሽን ፓስወርድን እሞላለሁ በዚህ መልኩ። ከዛ በኋላ ፎቶ ያነሳኛል ማለት ነው። ይሄው
አሁን እዚህ ጋር ሰክሰስፉል ብሎኛል። ፎቶ አንስቶኝ ልክ እንደ ማታወቂያ ነው። በቃ ማታወቂያ ልክ እንደ ማታወቂያ አገልግሎት ነው ነፋዛ ማለት። ፎቶ ካነሳኝ ከጨረሰ በኋላ ሰክሰስፉል ካለኝ በኋላ መልሼ የት ነው የሚሄደው? ወደ ባንኩ ነው የሚሄደው፣ ወደ ኦንላይን ባንክ። እሺ ቤተሰብ እዚህ ጋር ነፋዛ ላይ ፎቶ አንስታችሁ ከጨረሰ በኋላ በቀጥታ የሚያስገባችሁ እዚህ ጋር ክሬት ዩዘር ኔም አድርጉ ይላችኋል። እዚህ ጋር የሞላችሁት ዩዘር ኔም ብቻ ነው ፊት ለፊት ሲመጣላችሁ ሞልታችሁ ልትገቡ የምትችሉት። እዚህ ጋር ካልሞላችሁት እዛ ፊት ለፊት መቼ የሞላችሁት ነው ሊያስገባችሁ የሚችለው። ስለዚህ እዚህ ጋር በአዲስ መልክ ዩዘር ኔም ትሰጡታላችሁ። እኔ አሁን የራሴን ፓስወርድ ሰጠዋለሁ። እዚህ ጋር ስትሞሉት ደግሞ ትልቁ ፊደል መጠቀም የለባችሁም፣ ትንንሹ ነው መጠቀም ያለባችሁ። አቡበክር ዋን ብየዋለሁ። ከዛ በኋላ ደግሞ ኢሜይል ሴቭ ያደረኩት ኢሜይል ስላለ ቀጥታ ፓስት አድርጌ እገባለሁ ማለት ነው። ኢሜይል ደግሞ አካውንታችሁ ሲበላሽ ምን ሲል ሜሴጅ ወደዛ እንዲላክ አድርጋችሁ ችግሩን መፍታት ስለምትችሉ ነው ኢሜይል የሚጠይቃችሁ። ከዛ በኋላ ዩዘር ኔም ካስገባችሁ በኋላ እዚህ ጋር አዲስ ፓስወርድ አስገቡ ብሎ ያው እዚህ ጋር እንደዚህ ያመጣላችኋል ማለት ነው። እዚህ ጋር ፓስወርድ የምትጠቀሙት ፓስወርድ የምትረሱት መሆን የለበትም። እዚህ ጋር ምን ይላችኋል? ቶታል አጠቃላይ ማስገባት ያለባችሁ 8 ወይም እስከ 15 የሚደርስ እስከ 8 ባለው ድረስ ይቻላል። አንደኛ ካፒታል ሌተር ትልቁ ፊደል መጠቀም አለባችሁ። ከዛ በኋላ ትንሹ ፊደል፣ ከዛ 2 ቁጥር፣ ከዛ ደግሞ የተለያዩ ይሄ ስላሾችን መጠቀም አለባችሁ ይላል። ከዛ እኔ ራሴን ሳስገባ እያያችሁ እናንተ መራሳችሁ ማስገባት ትችላላችሁ። ይሄው ትልቁ ያስገባው፣ ከዛ ትንሹ እናንተ የፈለጋችሁትን ፊደል መጠቀም ትችላላችሁ። አንዱ ግን ትልቅ አንዱ ትንሽ ማድረግ አለባችሁ። ከዛ በኋላ እዚች ጋር እነዚህ አቶችን እነዚህ መጠቀም አለባችሁ የግድ እንዲሰራ ማለት ነው። ገባችሁ? ከዛ በኋላ ምንድነው የሚለው ከስር ቁጥር 8 መሙላት አለበት አጠቃላይ ፓስወርዱ። ቁጥር አስገባለሁ። ይሄው በዚህ መልኩ 8 ቁጥር ሲሞላ ራሱ ቶታሊ በአረንጓዴ ያበራላችኋል። ከዛ በኋላ እዚህ ጋር ምንድነው ድገሙት፣ ያንን ፓስወርድ እንዳትረሱት ድጋሚ ሙሉት ይላችኋል። እኔ ራሴን እንደዚህ ሞላለሁ። መጀመሪያ የሞላችሁት ራሱን ነው የምትሞሉት 25 77 53 ከዛ ኔክስት እንደዚህ ኔክስት ትሉታላችሁ። ከዛ ይደውላል ወደ እንትን ጨርሶ እየከፈተልኝ ነው ወደኔ። አሁን ይኸውላችሁ አሁን ወደ ባንኩ ይደውልና አካውንቱ ለመክፈት ከተስማማ አንድ እዛ የሚነግረኝን ቁጥር ተጫኝ ይለኛል። ካልተስማማ ደግሞ አሁን የሚነግረኝን ቁጥር ተጫኝ ይለኛል። እኔ መክፈት ስለሆነ የምፈልገው ተስማምቻለሁ ብዬ ስነካ ይሄው ሜሴጅ በዚህ መልኩ ሰክሰስፉል ሆኖ ተከፍቶልሃል ብሎ ይነግረኛል ማለት ነው። ከዛ በኋላ ወጣና አሁን እዚህ ጋር ይኸውላችሁ ያስገባኛል ቀጥታ ወደ ባንኩ ማለት ነው። ኦሬዲ ዩዘር ኔም እና ፓስወርድን በስነ ስርዓት ስለከፈትኩት ጨርሶ ያስገባኛል ወደ ውስጥ። እዚህ ጋር አሁን መልሼ በአዲስ መልክ ውስጥ ላይ የመዘገብኩት ኢሜል እና ፓስወርድ እዚህ ጋር ስሞላው ያስገባኛል በአዲስ መልክ ማለት ነው። ይሄው እዚህ ጋር ፓስወርድ ሞልቻለሁ መጀመሪያ የሞላሁትን። ይሄው ሜሴጅ ወደ ስልኬ ይልካል። አያችሁ እንደዚህ ነካዋለሁ። ይሄው ከፈተ ማለት ነው። አሁንም ይደውላል። ሲደውል እያንዳንዱን አንስታችሁ ኮንፈርም ነው ሚላጭ አንድ ቁጥር ተጫኑ ካላችሁ አንድ ቁጥር እንዴት ታነሱታላችሁ? device to your listed digital banking services login devices list. To approve the request, please press 4. To cancel, thank you for calling Al-Inma Bank. አራት ቁጥር ተጫናለኝ፣ አራት ቁጥር ተጫንኩለት። ስለዚህ ብዙ ጊዜ ወደ ባንክ ሲደውልባችሁ ታጠፉታላችሁ። ማጥፋት የለባችሁም። አንስታችሁ አዳምጣችሁ ተጫኑ ያለውን ቁጥር መጫን አለባችሁ እንዲሰራላችሁ። ለምን እያንዳንዳቸው ሲስተማቸው ከእንትን ጋር የተያያዘ ነው። ከዛ በኋላ ወደ ስታውን ጨርሻለሁ። ገብቼ የፈለኩትን መላክ የፈለኩትን ነገር ማድረግ እችላለሁ። ይሄው ሙሉ በሙሉ አካውንት ተከፍቷል። 00 ላይ ነው ያለው።
በቃ እንዳለ እንትኖችን አበራቸዋለሁ የሚመጡልኝ ሜሴጆችን እዚህ ጋር ደግሞ አሻራ ስጠው እያለኝ ነው በእንትን እንድገባ ማለት ነው ስከፍተው ገና በእጅ አሻራ ሰጥቼው እንድገባ እዚህ ጋር ንካው ያለኝ ነው ሌላ ጊዜ ሆነ ስለምፈልግ እንደዚህ ያደርገዋል አሁን እዚህ ጋር አካውንቴ ሙሉ በሙሉ ተከፍቶ 00 ብር ነው ያለበት ገባችሁ ይሄው አካውንቴ ተከፍቷል የኦንላይን ባንክ ማለት ነው ያልገባችሁ ነገር ካለ በውስጥ በኮሜንት ጠይቁኝ በስነ ስርዓት የምመልስላችሁ ይሆናል አሁንም ቪዲዮ ምሰራላችሁ ይሆናል እኔ በቻልኩት ልክ እንዲገባችሁ ብዬ ተረጋግጬ ሰርቼላችኋለሁ ከዛ በኋላ ደግሞ እዚህ ጋር እንዴት ነው መላክ የምችለው እንዴት አድርጌ ነው ወደ ፈለኩት ሰው መላክ የምችለው ብላችሁ እየጠየቃችሁኝ ነው ከስር እዚች ጋር ከስር ይሄው እዚች ጋር ትራንስፈር የምትላለች እሷን አንዴ ተነኩና ከዛ በኋላ ስትገቡ ቢትዊን አካውንት ማለት ወደ ሌላ ኦንላይን ባንክ ለመላክ ዊዝን ኦንላይን ለሌላ ደግሞ እንደዚሁ ለመላክ ሎካል ባንክ ኢንተርናሽናል ማለት ወደ ኢትዮጵያ የሚሆን ወደ ፈለጋችሁት ባንክ ለመላክ እዚህ ጋር ይጠቅማችኋል ሎካል ባንክውን ወደ አራጅ ለመላክ በፈልግ እዚህ ጋር ወደ አህሊ ወደ ፈለኩት ባንክ ለመላክ በፈልግ ባይዘዌይ የግድ አካውንቱ ከከፈትኩት አዲስ ስለሆነ 24 ሰዓት ጠብቅ እያለኝ ነው ብር ለማስገባትም ወደ ለመላክም ገባችሁ ያ ስለሆነ ከ24 ሰዓት በኋላ ነው መላክም ወይ ፈለኩትም ነገር መጠቀም የምችለው አካውንቱ ግን ከፍቷል በአጠቃላይ ስለዚህ ደግሞ ኦንላይን ባንክ አላላኩን ወደ ሀገር ቤት ይሁን ወደ ዱባይ ይሁን እንደፈለጋችሁበት እንዴት አድርጋችሁ መላክ እንዳለባችሁ እንዴት አድርጋችሁ መጠቀም እንዳለባችሁ ደግሞ ከ24 ሰዓት በኋላ ቪዲዮ ምሰራላችሁ ይሆናል አሁን የትኛውም ነገር አያስጠቅመኝም አካውንቱ መክፈት ከፍቼዋለሁ ግን አይሰራም ለ24 ሰዓት ድረስ እየመረመሩ ስለሆነ ቼክ ስለሚያደርጉ እነሱ ትክክል ነው ወይስ አይደለም የሚለው እንትን ለማለት ጊዜ ስለሚወስድባቸው 24 ሰዓት የግድ መጠበቅ ይጠበቅብኛል እዚህ ጋር ሞባይል ሪቻርጅ ከፈለጋችሁ እዚህ ሁሉም ነገር አለ ኦንላይን ባንክ ላይ በጣም ጽድት ያለች ባንክ አፕሊኬሽን ናት ይጠቅማችኋል ይሄንን ቪዲዮ ደግሞ ከወደዳችሁት እባካችሁን ሰብስክራይብ እያደረጋችሁ እኔ ለእናንተ ቪዲዮ እንደምሰራው እናንተን ችግር ለመፍታት በመሞክረው ልክ እናንተም እኔን ሰብስክራይብ እያደረጋችሁ ብታሳድጉኝ ደስ ይለኛል በቀጣይ ደግሞ ስለ አድራጅ ባንክ ነው ስለምትፈልጉት ባንክ በቀጣይ በዛው የምሰራላችሁ የኤስቲሲ ባንክ አከፋፈትና አላላክ ካርድ እንዴት መሙላት እንዳለባችሁ የኢንተርኔት ለብቻው እንዴት መሙላት እንዳለባችሁ እያንዳንዱ ነገር እንዴት መጠቀም እንዳለባችሁ ቪዲዮ የምሰራላችሁ ይሆናል የኦንላይን ባንክ ግን አላላክ ወደ ሀገር ቤት ይሁን ወደ ካርድ ለመሙላት ይሁን እዚህ ወደ ምትፈልጉት ባንክ ይሁን እንዴት አድርጋችሁ መላክ እንዳለባችሁ ነገ ሌላ ቪዲዮ የምሰራላችሁ ይሆናል እስከዛው ድረስ ሰላማችሁ ይብዛልኝ ቪዲዮ ላይ ያልገባችሁ ነገር ካለ ባዮ ላይ በቲክቶክ ባዮ ላይ የዋትስአፕ ቁጥር ያለ እዛ ልታናግሩኝ ትችላላችሁ ለሁላችሁም በተቻለኝ አቅም መመልስላችሁ ይሆናል ይህንን አፕሊኬሽን ደግሞ ስር በስር ከተከታተላችሁት ሙሉ በሙሉ እምትከፍቱት ይሆናል እንደምትከፍቱት ደግሞ አልጠራጠርም ዩቲዩብን ሰብስክራይብ አድርጉ ይመቻችሁ